በኢትዮጵያ ምርጫ ዋዜማ የአምነስቲ ዓለም አቀፍ ከባድ ወቀሳ፣ በአማራ ክልል የተጣለው የትራንስፖርት እገዳና በትግራይ ተቃዋሚዎች የቀረበው የግዳጅ ምልመላ ክስ፣ ከኬንያ ፍርድ ቤት ለአሜሪካ የተሰጠው ያልተጠበቀ እገዳ፣ ዝርዝር መረጃውን ይዘናል። ሰላም፣ ይህ ማርኮን ኒውስ ነው። ሰብስክራይብ በማድረግ አብራችሁን ቆዩ። የአምነስቲ ወቀሳና የምርጫ ቦርድ ቃለ መሐላ አወዛጋቢነት። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በመጪው ጠቅላላ ምርጫ ዋዜማ ላይ መገናኛ ብዙሃንን ዝም ለማሰኘት አፈናቸውን አጠናክረዋል ሲል ከባድ ወቀሳ ሰነዘረ። የድርጅቱ የምስራቅና ደቡባዊ አፍሪካ ዳይሬክተር ታይግሬ ቻጉታ ባለስልጣናት በመገናኛ ብዙሃን ላይ የሚያካሂዱት የአፈና ዘመቻ በአስቸኳይ እንዲያቆሙ አሳስበዋል። 6 የመገናኛ ብዙሃን ተወካዮች ስለ ምርጫው ለመዘገብ መቸገራቸውን ለድርጅቱ ገልጸዋል። በሌላ በኩል ምርጫ ቦርድ መገናኛ ብዙሃን የሥነ ምግባር ግዴታዎችን እንዲያከብሩ የሚያስገድድ ቃለ መሐላ እንዲፈርሙ ማድረጉን አምነስቲ የጠቀሰ ሲሆን፣ ዳይሬክተሩ ግን ይህንን ሰነድ የመረጃ መቆጣጠሪያ መሳሪያ ነው ሲሉ ተችተዋል። የኢዜማ አቤቱታ ውድቅ መደረግ። ወደ ሌላኛው የምርጫ መረጃችን ስንሸጋገር የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በሐረሪ ክልል ያቀረባቸው እጩዎች የሐረሪ ብሔረሰብ ተወላጆች አይደሉም በሚል በምርጫ ቦርድ የተጣለበት እገዳ እንዲነሳለት ለፌዴራል ከፍተኛ ፍርድ ቤት ያቀረበው አቤቱታ ውድቅ ተደረገ። ፓርቲው ፍርድ ቤቱ ተከሳሹን ምርጫ ቦርድን ሳያቀርበው ራሱ የተከሳሽን የመከራከሪያ ነጥቦች በማንሳት ውሳኔ አሳልፏል ሲል ተችቷል። ውሳኔው አግባብነት ያለውና ፍትሐዊ ነው ብሎ እንደማያምን ፓርቲው በቁጭት አስታውቋል። በአማራ ክልል የተሽከርካሪ እንቅስቃሴ መስተጓጎል። በአማራ ክልል በታጣቂዎች በተጣለ የተሽከርካሪ እንቅስቃሴ ገደብ ምክንያት ወደ አዲስ አበባ እንዲሁም በክልሉ ከተሞች መካከል የሚደረጉ ጉዞዎች ከፍተኛ መስተጓጎል ገጥሟቸዋል። ከጎንደር እና ጎጃም ዞኖች በኦሮሚያ ክልል ሰሜን ሸዋ ዞን በኩል ወደ አዲስ አበባ የሚደረጉ ጉዞዎች መስተጓጎላቸው ታውቋል። በተመሳሳይ ከጎንደር ወደ ደባርቅ፣ ባህር ዳር፣ መተማ እንዲሁም ከባህር ዳር ወደ ደብረ ማርቆስና ቡሬ የሚደረጉ ጉዞዎች ተስተጓጉለዋል። ሆኖም በከተሞች ውስጥ የታክሲና የባጃጅ አገልግሎት አልተቋረጠም። በሌላ በኩል የምዕራብ ጎጃም ዞን አስተዳደር በበኩሉ በዛሬው ዕለት የተዘጋ መንገድ የለም ሲል መግለጫ በማውጣት አስተባብሏል። በትግራይ የግዳጅ ወታደራዊ ምልመላ አለ የሚል ክስ። በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ ነው ሲሉ ከሰሱ። አረና ትግራይ እንደገለጸው የህወሓት ቡድን የቀድሞ ተዋጊዎችን፣ ሚሊሾችንና ወጣቶችን በግዳጅ ለወታደራዊ ስልጠና እየመለመለ ይገኛል። ፓርቲው ድርጊቱን ከባድ የሰብአዊ መብት ጥሰት ነው ሲል ያወገዘ ሲሆን የትግራይ ነጻ ፓርቲ ወይም ትነፓ በተመሳሳይ የግዳጅ ምልመላውን በመጥቀስ የትህመድ የጸጥታው ምክር ቤትና የአፍሪካ ህብረት ድርጊቱን እንዲያቆም በህወሓት ላይ ጫና እንዲያደርጉ ጠይቀዋል። የኢትዮጵያ የኢንዱስትሪ ደረጃ ከአፍሪካ። የአፍሪካ ልማት ባንክ ከአውሮፓውያኑ 2010 እስከ 2024 ባለው ጊዜ ውስጥ ባወጣው ሪፖርት ለኢትዮጵያ በኢንዱስትሪ ልማት ከአፍሪካ 54 ሀገራት መካከል 31ኛ ደረጃን ሰጥቷታል። ምንም እንኳን የሀገሪቱ ነጥብ ከ0.47 ወደ 0.52 ቢያድግም በማኑፋክቸሪንግ ዘርፍ ያለው ደካማ አፈጻጸም አገሪቱ በመካከለኛ ደረጃ ላይ እንድትወሰን አድርጓታል ተብሏል። የኢንቨስትመንትና መሰረተ ልማት ግን የተሻለ ውጤት ተመዝግቧል። በዚህ ዘርፍ ሞሮኮ ደቡብ አፍሪካን በመቅደም ከአፍሪካ አንደኛ ደረጃን ይዛለች። የኬንያው ፍርድ ቤት በአሜሪካ ማዕከል ላይ የጣለው እገዳ። በስተመጨረሻ ከጎረቤት ሀገር ኬንያ የኬንያ ከፍተኛ ፍርድ ቤት አሜሪካ በኢቦላ በሽታ የተጋለጡ ዜጎቿን ለመከታተልና ለማከም ኬንያ ውስጥ ማዕከል እንድታቋቁም የተሰጣትን ፍቃድ አገደ። ፍርድ ቤቱ ውሳኔውን ያገደው
ካቲባ ኢንስቲትዩት የተባለ የሰብአዊ መብት ተቋም ይህ ውሳኔ በኬንያ ሕዝብና ጤና ላይ አደጋ ያስከትላል በማለት ትናንት ባቀረበው አስቸኳይ አቤቱታ መሰረት ነው። የተከታተላችሁት ወቅታዊ መረጃዎቻችን ነበር። በጉዳዮቹ ላይ ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ ያስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ለዛሬ አበቃን።